ዛሬ ፈጥኖ ወደ ቤት ይመጣል። አሜን። ክብር ለኢየሱስ ይሁን። እስቲ የእግዚአብሔር እጅ ይፈጥናል በሉ እስቲ። በታላቅ ክንድ እግዚአብሔር ሊያስመልጥ ሊያሻግር ወደ ተስፋይቱ ምድር ሊያስገባ የእግዚአብሔር እጅ ይፈጥናል። ከኃያላን የሚበልጥ የእግዚአብሔር እጅ አለ። ከነገሥታት የሚበልጥ የእግዚአብሔር እጅ አለ። ከፈርዖን ግዛት የሚበልጥ የእግዚአብሔር እጅ አለ። ዛሬ መሻገር ይሆናል። ዛሬ እግዚአብሔር ወደ ነገር ይፈጥናል። ወደ በሽታ ይፈጥናል። ወደ ችግር ይፈጥናል። ወደ እስራት ይፈጥናል። ይሁንልህ በኢየሱስ ስም። ይሁንልህ በኢየሱስ ስም። ክብር ለኢየሱስ ይሁን። እስቲ ጌታ ከኔ ጋር ነው በሉ። አልታወክም፣ አልፈራም። ሃሌሉያ። የማንፈራው የነገሥታት ንጉሥ ኢየሱስ በእኛ ውስጥ ስላለ ነው። ለዛ ነው ዮሐንስ ሲናገር ጸጋንና እውነትን ተሞልቶ በእኔ ውስጥ አደረ። አያችሁ፣ ትቶን ይሄድ አምላክ አይደለም። እስከ ዓለም ፍጻሜ ድረስ በማይታይ መለኮት ሆነ በእኛ ውስጥ አለ። ዲቫይን ባንተ ውስጥ አለ። ማንም አይነካህም። ኧረ ማንም አይነካህም። እስቲ ማንም አይነካኝም በል እስቲ። አየህ፣ የእግዚአብሔር ልጅ ኢየሱስ በእኛ ውስጥ ነው ያለው። መለኮት በእናንተ ውስጥ አለ። ኃይል በእናንተ ውስጥ አለ። ይገፉናል ግን አንወድቅም። ክብር ለእግዚአብሔር ይሁን። ብዙ ፈተና በሕይወታችን አለ ግን አሸናፊዎች ነው። ክብር ለእግዚአብሔር ይሁን። የሚፈትነን ደግሞ እግዚአብሔር አይደለም። አንዳንድ ሰዎች በብዙ ፈተናዎች ሲያልፉ በብዙ መከራዎች ሲያልፉ በቃ ይሁን የእግዚአብሔር ፍቃድ ከሆነ ይሁን፣ የእግዚአብሔር ፍቃድ አይደለም። የእግዚአብሔር ፍቃድ መልካም፣ ደስ የሚያሰኝ ሃሌሉያ ለልጆቹ የሚያወርሱትን ያዘጋጀ አምላክ ነው ያለ። አረጁና አሜን በኢየሱስ አረጁና አሜን። ኢየሱስ ጌታ ነው። የእግዚአብሔር እጅ ይፈጥናል። አሜን። እስቲ የእግዚአብሔር እጅ ይፈጥናል በሉ እስቲ። ዛሬ ላንቺ ይፈጥንልሻል። ዛሬ ላንተ ይፈጥንልሃል። ክስ ያለባችሁ ሰዎች እግዚአብሔር ይፈጥንላችኋል። በእውነት በሐሰት የተወነጀላችሁ ሰዎች እግዚአብሔር ይፈጥንላችኋል። በመሬት ጉዳይ ክስ ያለባችሁ እግዚአብሔር ፈጥኖ ይፈርድልሃል። እግዚአብሔር በትዳር ላይ ፈጥኖ ይፈርዳል። በስራችሁ ላይ ፈጥኖ ይፈርዳል። በመከራችሁ ላይ ፈጥኖ ይፈርዳል። እግዚአብሔር ኃይሉ በእናንተ ላይ ያስቀምጣል። እስቲ ያስቀምጣል በሉ በጌታ። ከእግዚአብሔር ቃል አንድ አነባል። ራእይ ምዕራፍ 3 ቁጥር 10 ላይ ክብር ለኢየሱስ ይሁን። ራእይ ምዕራፍ 3 ቁጥር 10 እንደዚህ ይላል፣ የትዕግስትን ቃል ስለጠበቅህ እኔ ደግሞ በምድር ሊመጣ ክብር ለእግዚአብሔር የሚኖረውን እንደገና ላንብቦ። የትዕግስትን ቃል ስለጠበቅህ እኔ ደግሞ በምድር የሚኖረውን ይፈትናቸውም ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቃቸዋለሁ። ምን እላቸዋለሁ? ከፈተናው እጠብቃቸዋለሁ። እግዚአብሔር ምስክር ነው። ምድርን የሚያናውጥ ኃይለኛ ነገር ቢነሳ እግዚአብሔር አንተን ይጠብቀሃል። አረ ይጠብቀሃል። እስቲ ይጠብቀኛል። እስቲ ምድርን ሁሉ የሚፈትን ነገር በመጣ ጊዜ እኔ ደግሞ አንተን ምናለሁ እጠብቅሃለሁ። ዛሬ ላይ በትዕግስት እግዚአብሔርን እንጠብቀዋለን። ዛሬ ላይ በመከራ ውስጥ በችግር ውስጥ በስደት ውስጥ ሆነን እግዚአብሔርን እንጠብቀዋለን። ፈተናውን ግን ያሸንፍልናል። አረ ያሸንፍልናል፣ ያሸንፍልሻል። እነሆ ምን እላለሁ? ክብር ለእግዚአብሔር። እነሆ በቶሎ እመጣለሁ። እስቲ እግዚአብሔር ይመጣል በሉ እስቲ። እስቲ ቶሎ ይመጣል በሉ እስቲ። ሊፈርድልኝ ይመጣል በሉ እባክህ። አንድ ሰው ይጩና እግዚአብሔር ይፈጥንልኛል በሉ እስቲ። አንተ ምን በል? የትዕግስትን ቃል ጠብቅ። ክብር ለእግዚአብሔር። ትዕግስቱ ምንድን ነው? የዲያብሎስ ፈተና ነው። ልዩ ልዩ ፈተና ሲመጣ እንደ ሙሉ ደስታ ቁጠሩት አለ ጳውሎስ። ክብር ለእግዚአብሔር። ያዕቆብ ሙሉ ፈተና በጣም አስቸጋሪ ነገር ስታልፉ እግዚአብሔር ምስክሬ እንደምታሸንፉ፣ እንደምትወርሱ፣ እንደምትገዙ እያወቃችሁ እያሰባችሁ እንጂ ፈተናውን እያሰብ አትሄድም። እግዚአብሔር አሸናፊ ነው። እስቲ እግዚአብሔር አሸናፊ ነው በሉ እስቲ። እስቲ ጠላት በሉ እስቲ አያሸንፈኝም። በርከኔ ጋር ጠላት በሉ እስቲ አያሸንፈኝም። እግዚአብሔር በሉ እስቲ ተዋጊ ነው፣ ስሙም እግዚአብሔር ነው። አረጩና አሜን በለኝ እባክህ። እስቲ እግዚአብሔር ተዋጊ ነው በሉ እስቲ። አያችሁ፣ እኛን የሚፈትነን ዲያብሎስ ነው። ምክንያቱም በመጀመሪያ እኛ የዛ የጨለማው ዓለም በኃጢአታችንና በበደላችን ምክንያት ሙታን በነበርን ሰዓት የዛ የፍጥረት የቁጣ ልጆች ነበርን ይላል። ክብር ለእግዚአብሔር። የማን የቁጣ ልጆች? የዲያብሎስ፣ የአዳልሞት፣ የብራረገ፣ የወሰንጋላ፣ የአባሙጣ መንፈስ፣ ያለበይ መንፈስ የዛ ተገዢ ነበርን። አሁን ስናመጣው በታላቅ ቁጣ ወደ እኛ እየመጣ ነው። ነገር ግን እኛ
ነበራችሁ። የዛ የዲያብሎስ ባሪያ ነበራችሁ። አሁን ግን ከእግዚአብሔር ቸርነት ከርኅራኄው የተነሳ ምኖች ናችሁ? ክብር ለእግዚአብሔር ልጆች ናችሁ። ታረቃችሁ። እኔ ታርቄያለሁ ወልሴ ሃሌሉያ። አያችሁ የሚፈትረን ማን ነው? ዲያብሎስ ነው። ነገር ግን እኛ ምንድን ነን? አሸናፊዎች ነን። እስቲ አሸናፊ ነኝ በሉ እስቲ ሃሌሉያ። ለዛ ነው በፈተና የሚጠራ እሱ ምን ያለ ነው? የተባረከ ነው። አሜን። ከፈተናው ጀርባ ባርኮት አለ። ከመከራው ጀርባ ርስት አለ። ዛሬ ወደዚህ ርስት አስገባችሁ። አረ ከፈተና ትወጣለህ። አረ ከስቃይ ትወጣለህ። አረ ከታሰርክበት ትፈታለህ። ዛሬ መፈታት ይሆናል። እስቲ መፈታት ይሆናል። እስቲ አያችሁ ስደት አለ፣ መከራ አለ። ነገር ግን የእግዚአብሔር አይደለም፣ የዲያብሎስ ነው። የእግዚአብሔር ፈተና የእግዚአብሔር መከራ አንድ ነገር ነው። እሱም እንደዚህ ይላል። ክብር ለእግዚአብሔር ነው። የእግዚአብሔር መንፈስ የሰላም ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው። ክብር ለእግዚአብሔር። ለአፋቸው መና አልከለከልካቸውም። ክብር ለእግዚአብሔር ነው። ውሃንም ሰጠሃቸው። ጩሁና አሜን በለኝ እባክህ። የእግዚአብሔር መንፈስ ወርስቲ የሚያስተምረን እያበላ እያጠጣ በክብር የሚያሻግር ነው። ጩሁና አሜን በለኝ በኢየሱስ ስም። አረ ከእናንተ ጋር ያለ ከሁሉ ይበልጣል። አንተ ጋር ያለ ከሁሉ ይበልጣል። እንደዚህ 40 ዓመትም በምድረ በዳ ተጓዙ። ክብር ለእግዚአብሔር። እግራቸውም አላበጠም፣ ልብሳቸውም አላረጀም። አንድ ሰው ይጩሁና ምድረ በዳ ላይ ግን እለመልማለሁ